ታሪኩ የሚጀምረው ብሪ የታጨችበትን የአልማዝ ቀለበቷን በድንገት ዋና ገንዳ ውስጥ ወድቆባት ስታስተውል ነው። ያለምንም ማመንታት ቀለበቱን ለማውጣት ወደ ዋና ገንዳ ውስጥ ዘለለች። ቀለበቱ ወዳለበት ቦታ ደርሳ ለመሳብ ስትሞክር ግን ቀለበቱ ከስረኛው የብረት ፍርግርግ ውስጥ ብቅ ብሎ ስለያዘ ሊንቀሳቀስላት አልቻለም። የእሷን መቸገር ያየችው እህቷ ያናም ልታግዛት ወደ ገንዳው ዘለለች። ነገር ግን ሁለቱም እህትማማቾች ተረባርበው ቢሞክሩም ቀለበቱን ማውጣት አልቻሉም። ይሁን እንጂ ይበልጥ የከፋ አደጋ ተከተለ። የያና ጸጉር ከዋና ገንዳው ማጣሪያ ጋር ተተበተበ። ብሪም ወዲያውኑ እህቷን ለመርዳት ፈተነች። በወቅቱ ሁለቱም ያላስተዋሉት ነገር ቢኖር ከፊት ለፊታቸው የሚጠብቃቸው እጅግ የከፋ አደጋ መኖሩን ነበር። በተመሳሳይ ሰዓት የዋናው ገንዳው ስራ አስኪያጅም ሁሉም ሰው ከስፍራው የወጣ መስሎት ነበር። ስለሆነም ዋና ገንዳውን ለመዝጋት ቁልፉን ተጭኖ ወደ ቤቱ አመራ። በድንገትም ግዙፉ የፋይበር ግላስ የዋና ገንዳ መሸፈኛ ቀስ እያለ መዘጋት ጀመረ። ብሪም መሸፈኛው እየመጣ መሆኑን ስታይ በከፍተኛ መጣር የያናን ጸጉር ነፃ አውጥታ ሳበችው። እህትማማቾቹም ወደ ላይኛው ክፍል በፍጥነት ቢዋኙም ነገር ግን ረፍዶባቸው ነበር። የገንዳው መሸፈኛ ሙሉ በሙሉ ተዘግቶ በውሃ ውስጥ ተቆለፈባቸው። እህትማማቾቹም ለእርዳታ ቢጮሁም ነገር ግን ህንጻው ጸጥ ያለና ሙሉ በሙሉ ባዶ ነበር። መሸፈኛውንም በኃይል ቢገፉትም ጨርሶ ሊንቀሳቀስ አልቻለም። ይባስ ብሎ ደግሞ ገንዳው ለረጅም የበዓል ቅዳሜና እሁድ የተዘጋበት ወቅት ነበር። ያናም በከፍተኛ ፍርሃት ተውጣ ገንዳው ቅዳሜና እሁድ ሙሉ ዝግ ነው፣ እዚህ ውስጥ ልንሞት እንችላለን አለች። ብሪ ግን ልታረጋጋት እየሞከረች የሆነ ሰው መምጣቱ አይቀርም፣ ከዚህ በሰላም እንወጣለን አለቻት። ከዚያም ሁለቱ እህትማማቾች ከበላያቸው ያለውን መሸፈኛ ሰብረው ለመውጣት ሞከሩ። ነገር ግን መሸፈኛው ከጠንካራ ፋይበር ግላስ የተሰራ በመሆኑ በባዶ እጅ መስበር ፈጽሞ የማይቻል ነበር። ያናም በብስጭት ተሞልታ ይህ ሁሉ የሆነው በአንቺ ቀለበት የተነሳ ነው ስትል ብሪ ላይ ጮኸችባት። ብሪ ግን እሷን አረጋግታ እስኪ ዙሪያውን እንይ፣ የሆነ ደካማ ጎና አይጠፋም አለቻት። በመቀጠልም እህትማማቾቹ የገንዳውን እያንዳንዱን ጥግ መፈለግ ጀመሩ። በመፈለግ ላይም እያሉ ያና በፋይበር ግላስ መሸፈኛው ላይ አንዲት ትንሽ ቀዳዳ አየች። ነገር ግን ቀዳዳዋ እጅግ በጣም ጠባብ ነበረች። እጃቸውን እንኳን ለማስገባት የሚያስቸግር ሲሆን ቀዳዳውን የሚያሰፉበት ምንም አይነት መሳሪያ አልነበራቸውም። አሁን ፍጹም ተስፋ ቆረጡ። ቀዳዳውን ሊያሰፋ የሚችል ማንኛውንም ነገር መፈለግ ጀመሩ። በመጨረሻም ብሪ አንድ የላስቲክ ቁራጭ አገኘች። ቀዳዳውንም ለማስፋት ተስፋ በማድረግ መዋጨር ጀመረች። ቢሆንም ግን ምንም ለውጥ አላመጣችም። እስከዚህ ሰዓት ድረስ ከተዘጋባቸው ከአንድ ሰዓት በላይ ሆኗቸዋል። በዚህ መሃልም በእህትማማቾቹ መካከል ያለው ውጥረት ገንፍሎ በመውጣቱ እርስ በርስ መጣላት ጀመሩ። በዚሁ ቅጽበት ነው ያና ሁልጊዜም ቢሆን በብሪ ትቀና እንደነበር የምንረዳው። የእውነቱን ለመናገር የያና ህይወት ፍጹም የተበላሸ ነበር። እሷ በእጽ ማገገሚያ ማዕከል ውስጥ የነበረች ሲሆን ብሪ ግን በቅርቡ ታይታ ልታገባ የተዘጋጀች ነበረች። ያናም በቅናት ስሜት በመቃጠሏ ምክንያት ያለበቱን ከብሪ ቦርሳ ውስጥ በሚስጥር ወስዳ ወደ ገንዳው የጨመረችው እሷ ራሷ ነበረች። ብሪም በሰማችው ነገር ክፉኛ ደነገጠች። ያናን እያየቻት በአንቺ የተነሳ በእኛ ላይ የሆነውን ተመልከች አለቻት። ከዛ በኋላ ቀለበቷን ለማውጣት እንደገና ወደ ውሃ ውስጥ ሰጠመች። እንደ ድል ሆኖ በዚህኛው ሙከራ ብሪ ቀለበቱን ከብረት ፍርግርጉ ላይ ነቅላ ማውጣት ቻለች። ከወጣች በኋላ ያናን እባክሽ መጣላቱን እንተው፣ አሁን ትኩረታችን ከዚህ እንዴት እንደምንወጣ መሆን አለበት አለቻት። ብሪም ከገንዳው ስር ያለውን ከባድ የብረት ፍርግርግ አውጥታ ወደ ላይ ማምጣት ከቻሉ የፋይበር ግላሱ መሸፈኛውን ለመስበር ሊጠቀሙበት እንደሚችሉ ሐሳብ አቀረበች። ያና ግን ራሷን እየነቀነቀች ያ ነገር እጅግ በጣም ከባድ ነው አለቻት። ያም ሆኖ ብሪ ለመሞከር ወሰነች። ወደ ታችም ሰጥማ ከብረቱ ጋር ታገለች። ነገር ግን ልታንቀሳቅሰው አልቻለችም። ጊዜው እያለፈ ሲሄድ ምሽቱ ተተካ። በገንዳው ዙሪያ ያሉ አውቶማቲክ መብራቶችም በራሳቸው ጊዜ ጠፉ። ይህም አካባቢውን ይበልጥ ጨለማ አደረገው። በዚህ ጊዜ ሁሉ የብሪ እጮኛ ዴቪድ ደጋግሞ ይደውልላት ነበር። ስልኳ አሁንም በቦርሳ ውስጥ ስለነበር እህትማማቾቹ የስልኩን ጥሪ ድምፅ ከበላያቸው ሲያስተጋባ ይሰሙ ነበር። እየተነጋገሩም ሳሉ ብሪ በድንገት ከባድ የራስ ምታት ጀመራት። ያናም በመጨነቅ ምን ሆንሽ ስትል ጠየቀቻት። ብሪም ትንፋሽ አውጥታ ላለፉት 3 ዓመታት ለስኳር ህመሜ የኢንሱሊን መርፌ ወስዳለሁ፣ መርፌውን በሰዓቱ ካላገኘው ራሴን ልስት እችላለሁ አለቻት። የሚያሳዝነው ግን ኢንሱሊኗም ያለው በዚያው ቦርሳ ውስጥ ነበር። ልክ በዚህ ጊዜ ከውጭ የበር መክፈት ድምፅ ሰሙ። የመጣችውም የገንዳዋ ሰራተኛ የሆነችው ክላራ ስትሆን የሥራ ሰዓቷን ጨርሳ ልትወጣ ስትል ነበር። ብሪና ያናም ወዲያውኑ መሸፈኛውን እየመቱ ለእርዳታ መጮህ ጀመሩ። ድምጻቸውንም የሰማችው ክላራ ደነገጠች። እናንተ ሁለታችሁ እዚህ ውስጥ ምን ታደርጋላችሁ ስትል ጠየቀች። እህትማማቾቹ በከፍተኛ ፎይታ ተሞሉ። ለአንድ አፍታ የዳኑ መስሏቸው ነበር። ነገር ግን ክላራ ከመርዳት ይልቅ ወደ መቆጣጠሪያ ክፍል ሄዳ የደህንነት ካሜሮቹን አጠፋች። ከዚያም የብሪን ቦርሳ በመፈተሽ ውስጡ ያለውን ጥሬ ገንዘብ፣ ስልክና የባንክ ካርዶች ወሰደች። ከዚያ በኋላ ክላራ
የብሪን ስልክ መክፈቻ የይለፍ ቃል ጠየቀች። ብሪም በተስፋ መቁረጥ ስሜት ሰጠቻት። ስልኩም ሲከፈት ክላራ ስክሪኑን እያየች ብዙ ያመለጡ ጥሪዎችና መልእክቶች ያሉሽ ይመስላል አለቻት። እህትማማቾቹም እባክሽ እርጅኝ ከዚያ አውጭኝ እያሉ ተማጸኗት። ነገር ግን ክላራ ልመናቸውን ችላ አለቻቸው። ይልቁንም ስለ ራሷ መናገር ጀመረች። 9 ወር በሆኒ ያሳልፌያለሁ። አሁን ደግሞ ሂሳቦችን ለመክፈልና ልጆቼ ለማሳደግ እየታገልኩ ነው አለች። በመቀጠልም ክላራ የብሪን የክሬዲት ካርድ ሚስጥራዊ ቁጥር ጠየቀች። ብሪም ቁጥሩን ከሰጠውሽ ከዚህ እንደምታስወጪኝ ቃል ግቢልኝ ስትል ተማጸነቻት። ክላራ ግን በቀዘቀዘ ስሜት ምንም ቃል አልገባም ስትል መለሰችላት። ለመቆጣጠሪያ ክፍሉም ገብታ የገንዳውን ማሞቂያ አጠፋችው። ምንም ሌላ አማራጭ ስለሌላት ብሪ የካርዱ ሚስጥራዊ ቁጥር በግድ ሰጠቻት። ክላራም ቁጥሩን ካገኘች በኋላ በጥቂት ጊዜ ውስጥ እመለሳለሁ ብላ በብሪ ካርድ ገንዘብ ለማውጣት ወጣች። ማሞቂያውም ስለጠፋ የገንዳው ውሃ ሌሊቱን ሙሉ ይበልጥ እየቀዘቀዘ መጣ። የብሪም ጤንነት ከጊዜ ወደ ጊዜ እየተባባሰ ሄደ። ለመሞቅ ሲሉም ሁለቱ እህትማማቾች እርስ በርስ ተቃቅፈው አደሩ። በሆነ መንገድ ሌሊቱን በህይወት ለማሳለፍ ቻሉ። በማግስቱ ጧት ክላራ ተመለሰች። በዚህ ጊዜ ያና በትህትና እናገረቻት። እህቴ ስኳር በሽተኛ ናት። የኢንሱሊን መርፊያዋን በጣም ትፈልገዋለች። እባክሽ በቦርሳ ውስጥ ያለውን የኢንሱሊን ስጭኝ አለቻት። ነገር ግን ክላራ በብሪ አካውንት ውስጥ ያገኘችው $80 ብቻ ስለነበር በከፍተኛ ቁጣ ተሞልታ በእውነት ረድተሽኝ ቢሆን ኖሮ ምናልባት እኔም ረዳሽ ነበር ስትል ጮኸችባቸው። በመቀጠልም ባደረጋችሁት ነገር የተነሳ ሁለታችሁም በዚህ ገንዳ ውስጥ ትቻችሁ እንድትሞቱ ማድረግ እችላለሁ ስትል አስፈራራቻቸው። ከጥቂት ጊዜ በኋላ ያና ክላራ መቀጣት እንዳለባት ወሰነች። የተጸጸተች በመምሰልም ማልቀስ ጀመረችና አዝናለሁ የምነግርሽ ነገር አለኝ አለቻት። ክላራም ጆሮዋን በዚያ በኩል ባለው ትንሽ ቀዳዳ አቅራቢያ እንድታስጠጋ ጠየቀቻት። ክላራም ለመስማት ስትጠጋ ያና በድንገት በዚያ ባገኘችው ሹሌ ፕላስቲክ ቁራጭ የክላራን ጆሮ ወጋችው። ወዲያውኑም ከክላራ ጆሮ ደም መፍሰስ ጀመረ። በህመም ጮኸች። ክላራም በከፍተኛ ቁጣ ተሞልታ የገንዳውን አውቶማቲክ የጽዳት ስርዓት አስነሳችው። ክሎሪን ከውሃ ጋር መቀላቀል ሲጀምር ብሪና ያና ለመተንፈስ ተቸገሩ። ከዛ በኋላ እህትማማቾቹ ክላራን እንድታወጣቸው አጥብቀው ለመኗት። በዚህ ጊዜ ግን ክላራ ሊሞቱ እንደሚችሉ ተገነዘበች። ያ ከሆነ ደግሞ እንደገና ወደ ወህኒ ልትመለስ እንደምትችል አሰበች። በፍርሃትም ተውጣ ወዲያውኑ የጽዳት ስርዓቱን አጠፋችው። ከዛም ክላራ ብሪን እህትሽ ላደረገችው ነገር ማካካሻ የሚሆን ውድ ነገር ልትሰጭኝ ይገባል አለች። በዚያ ቅጽበትም ብሪ ያላት በጣም ውድ ነገር የጋብቻ ቀለበቷ ነበር። ሳትወድ በግድም ቀለበቱን አውልቃ ለክላራ ሰጠቻት። ክላራም ቀለበቱን ይዛ እንደገና ጥላቸው ወጣች። ያና በእንባ ሆና ይህ ሁሉ የኔ ጥፋት ነው አለች። በዚያ ቅዝቃዜ ውሃ ውስጥ ብዙ ሰዓታትን በማሳለፏ የተነሳ ብሪ በምናብ መቃዠት ጀመረች። የገንዳው መሸፈኛ ሲከፈትና በመጨረሻም ዴቪድ ሊያድናት ሲመጣ በምናቧ አየች። ነገር ግን ከሀፍታ ቆይታ በኋላ ብሪ በድንገት ስትነቃ ያና ያንን ሹሌ ላስቲክ ቁራጭ በራሷ ጉሮሮ ላይ አኑራ ህይወቷን ለማጥፋት መዘጋጀቷን አስተዋለች። ብሪም ወዲያውኑ ልታስቆማት ሞከረች። ከዚህ በህይወት እንወጣለን አለቻት። ያና ግን ራሷን እየነቀነቀች ብንተርፍም እንኳን የአንቺ ህይወት የሚኖር ታላቅ ህይወት ነው፣ አንቺ ሁሉ ነገር አለሽ፣ እኔ ግን ምንም የለኝም፣ እንደገና ወደ እሱሴ ነው የምመለሰው አለቻት። ይህንንም የሰማችው ብሪ በስሜት ተሞልታ በህይወቴ ውስጥ ሁልጊዜም ለአንቺ የሚሆን ቦታ አለ፣ አንቺ ለኔ ትልቅ ዋጋ አለሽ፣ ማንም ሰው ብቻሽን አይተውሽም አለቻት። ሁለቱም እህትማማቾች ተቃቅፈው አብረው አለቀሱ። ለመጀመሪያ ጊዜ በእነሱ መካከል የነበረው አለመግባባትና ቅሬታ ሙሉ በሙሉ መጥፋት ጀመረ። በተመሳሳይ ሰዓት ክላራ በቢሮ ውስጥ ተቀምጣ የብሪን ቀለበት እየሞከረች ነበር። ልክ በዚህ ጊዜ ከዴቪድ የተላከ የድምጽ መልእክት በብሪ ስልክ ላይ መጣ። በመልእክቱ ላይም ዴቪድ ለሰዓታት ላገኝሽ ሞከርኩ፣ በአጭር ጊዜ ውስጥ ካልመለሽልኝ ለፖሊስ እደውላለሁ ይላል። ይህንን የሰማችው ክላራ መደናገጥ ጀመረች። ወደ ወህኒ እንዳትመለስ ክፉኛ ስለፈራች ብሪና ያናን ለማነጋገር በፍጥነት ሮጠች። መሸፈኛውን እከፍተዋለሁ፣ ነገር ግን አንድ ነገር ቃል መግባት አለባችሁ። አንዴ ከወጣችሁ በኋላ ስለኔ ምንም ስላደረግኩባችሁ ነገርም ለማንም መናገር አትችሉም አለች። ብሪና ያና በደስታ ተሞልተው ወዲያውኑ ተስማሙ። አንድም ቃል ላለመናገር ቃል ገቡ። ክላራ መሸፈኛውን ለመክፈት ወደ መቆጣጠሪያ ክፍሉ ሄዳ የይለፍ ቃሉን አስገባች። ነገር ግን የሚያሳዝነው የተሰጣት የይለፍ ቃል ፈጽሞ አይሰራም ነበር። የይለፍ ቃሉ አስቀድሞ ተቀይሮ ነበር። ከጥቂት ቅጽበቶችን በኋላ ክላራ ተመልሳ ቁልፉ አልሰራም፣ ላደርግላቸው የሚችለው ምንም ነገር የለም ብላ ትታቸው ሄደች። ሌላ ሌሊትም አለፈ። ምንም አማራጭ ስላልቀረ ያና የገንዳውን የታችኛውን የብረት ፍርግርግ ለማውለቅ ለመሞከር ወሰነች። ደጋግማም ብትሞክርም ሊንቀሳቀስ አልቻለም። በመጨረሻም የብሪን ፎጣ ወስዳ በብረቱ ቀዳዳ ውስጥ አሳልፋ በሙሉ ኃይሉ አሳበችው። በዚህ ጊዜ ተሳካላት። የብረት ፍርግርጉም ተነቅሎ ወጣ። ነገር ግን ያና ይዛው ወደ ላይ ስትወጣ ብሪ ራሷን ስታገኘቻት። ያናም ደንግጣ ወዲያውኑ ሲፒአር እርዳታ አደረገችላት። እንደ ድል ሆኖ ብሪ ወደ ህሊናዋ ተመለሰች። ከዚያም ያና የተረፋትን ኃይል ሁሉ በመጠቀም ከባድ የብረት ፍርግርጉን በፋይበር ግላስ መሸፈኛው ላይ ደጋግማ ሰነዘረችው። በመጨረሻም መሸፈኛው ተሰበረ። እህትማማቾቹም ከዋና ገንዳ ውስጥ ማምለጥ ቻሉ። ያናም ወዲያውኑ የብሪን ኢንሱሊን ወስዳ ወጋቻት።
ብሪም ወደ ህሊናዋ ብትመለስም ነገር ግን አሁን በከባድ ሁኔታ ላይ ነበረች። ልክ በዚህ ሰዓትም ክላራ በድንገት ከየት መጣች ሳይባል ተከሰተች። ሽጉጥ አነጣጥራባቸው እገላቸዋለሁም ማለቻቸው። አሁንም ቢሆን ብሪና ያና ለፖሊስ ከተናገሩ ወደ ወህኒ እንደምትጓዝ ታምን ነበር። ክላራም ቃታውን ለመሳብ ጥቂት ሰከንዶች ብቻ ቢቀራትም ነገር ግን በውስጧ ባደረገችው ነገር መጸጸት ጀምራ ነበር። ይልቁንም የብሪን ቀለበት ለያና መለሰችላትና ያና ወዲያውኑ ወደ ፖሊስ አምቡላንስ ደወለች። የሚያስገርመው ግን ለፖሊስ ስለ ክላራ ምንም ነገር አልተናገረችም። እንዲያውም ፖሊሶች ከመድረሳቸው በፊት ክላራ እንድትጠፋ ነገረቻት። በመጨረሻም በአጭር ጊዜ ውስጥ ፖሊስ የአደጋ ጊዜ ደራሾችን ይዞ በቦታው ሲደርስና ብሪና ያናም በመጨረሻ ከገቡበት አስቸጋሪ ሁኔታ ሲተርፉ እያሳየን ፊልሙ ታሪኩን እዚህ ጋር ይቋጫል።